ካናዳ ውስጥ በካልጋሪ ከተማ ጥቂት የማንባል አበሾች ባህላቸውን ባህል አድርገን እንኖራለን። ጥሎብኝ ድግስ እወዳለሁ። በተለይ እንደ ምስጋና ቀን ደስ የሚለኝ ቀን የለም። እኔና ባለቤቴ ከኬንያ ጀምሮ ጓደኞቻችን ከሆኑት ከቴዲና ከኪዲ ጋር የምስጋና ቀንን ሞቅ ደመቅ አድርገን አመቱን በሰላም እንዲያደርሰን ተመኝተን እናከብረዋለን። ያለፈው አመት እጅግ ከባድና አስጨናቂ ጊዜ ነበር። አቶ ሰለሞን ህሊና ምን ሆኖ ነው በጣም የሚጠሩት? የቤት ኪራይ ፈልገው ይሆናል። አሁን በቀደም አይደል የሰጠናቸው? እንዴ እኚህ ሰውዬ በየ15 ቀኑ እንድከፍላቸው ነው የሚፈልጉት? ሶልዬ ከትላንትና ወዲያ ነበር ኮራችን። ህሊና 2 ቀን ጠብቀው ሲያቅታቸው ነው የመጡት። ምን ወር ሆኖናል? ህሊና እሺ ሰለሞን ፊልድ ወጥቷል። ሰሞኑን ሲመለስ እንከፍሎታለን ቢያቸው። ሂጅ ቢያቸው እንጂ ምን ትፈዣለሽ? ሂጅ ቢያቸው። ሶልዬ እሺ ቁርስን ብላ። ፍቅር እስካሁን አልጨረሽም? ወይቴ ጨርሻለሁ። አሁን አንቺ ምን መቋቋም ያስፈልግሻል? ዝም ብለሽ ትቀበለሽ መውጣት። መረባከ የምሬን እኮ ነው። የሰርጋችንን ቀን ሳስበው ምን እንደሚናፍቀኝ ታውቂያለሽ? ምን ቴዲ? ነጭ ቬሎሽን ለብሰሽ ጭርግ መስለሽ ስትንሳፈፍ፣ አንተ ደግሞ ጥቁር ሱፍህን ለብሰህ ጥቁር መስለህ ምን ማን ነው? Hi Sol. ሄሎ ኪዲዬ። ሰላም ነው? ምን ነው ጨከንሽብኝ ኪዲዬ? አንተ በቃ ገንዘብ ካልፈለክ አትደውልልኝም ማለት ነው? ቆይ ግን አንተ ኪዲ ታሳድግልኛለች ብለህ ነው ልጆች የፈለፈልከው? በቃ አንድ ያጠፋው አይደል? ኪዲዬ በቴቴ ሞት ከዚህ በኋላ አላስቸግርሽም። ካንቺ ሌላ ማን አለኝ? በኔ ጥፋት ልጆቼ ጎዳና ላይ ይውጡ? እሺ ኪዲ፣ እሺ እናቴ፣ እሺ ነገ ትልኪልኛለሽ?
እሺ እሺ Really? ተው እባክህ። በሳቅ ገደልከኝ እኮ። ይሄስ በእኔ ነው አይደል የምትስቁት? ኧረ እባክሽ ምን ስራሽ ነው ልባችን ይሳቀው? በቅርጼ ሲሪየስሊ እንደውም ባልሄድስ? Can I call you back? መልሼ ደውል። እንደውም ከኛ ጋር ክለብ ብትሄጂ ይሻልሻል። አንቺ ምን ሆነሽ ነው? እኔ ለራሴ ልብስ ሁሉ ጠቦኛል። እናንተ ትስቃላችሁ። እሱን ከፈራሽ ታረጂ ማትሄጂም ነበር? የኔ እናት ይሄ ቦርጭ ማመጂ ቦምብ ይፈነዳበታል። አናትሽ ይፍረስ። ስሚ አታረሳሺ። ማንን ነበር ስታወሪ ነበረው? አክሳንድ ፋራ ነው። ኖርዝ አሜሪካ ሁሉን እኩል ታደርጋለች። በበረሃ ተንከራቶ የገባውም በቦሌ በኩል የገባውም 10 ዓመት የሆነውም 10 ቀን የሆነውም ዶክተሩም ሊስትሮም ሁሉም እኩል። እንዴት ማረግ ፈልጎ ነው? ካሰበ ይበቃዋል። ካሰበ ይበቃው። አንተ ቴዲ እች ምቻሽ ላጉርስ። እኔ ሰላም የሙጭ ካም በኋላ ማረም አለሽ። ቴዲ ያባል እኮ ሀገር ቤት ነው የሚሰራው እዛ ይሰራል እኮ። እውነቷን ነው። እዚህ ሀገር ጣፋጭ የሚበላው ከጥጋብ በኋላ ነው። ስለዚህ አልጠገበም ማለት ነው። ሰላም የሙጭ አንድ ተጠብታ ማስገባበት ቦታ የለኝም። ወደዚህ ታመጪ እኔ በጣም ጠግቤያለሁ። እዛው አትጨነቂ የኔ ቆንጆ፣ እኔ ባልሻለሁልሽ፣ እኔ ጎርስልሻለሁ። እሰይ ተባረክልኝ። ሰላም የሙት እኔ በጣም የሚገርመኝ እኮ እዚህ ጋር የፍራንጅ ምግብ ራሱ ቢቀር በሹካ ላጉርሳችሁ ያለሽ። አጅሬ ዛሬ ለሻይ ወጣም እንዴ? ሻይ ሰዓት ደረሰ እንዴ? እባክህ በስራ ተወጥሬ የሻይ ሰዓቴን ረሳው እንዳትለኝ ብቻ። አንተ ምን አለብህ ሳቅ። እንደኔ ሁለት ጡጦ ያልጣሉ ልጆች የሉ። እጆቿን አጣምራ ቁጭ ብላ ደሞዝ የምትጠብቅ ሚስት የለች። በል ህሊናን እንዳያውን ብቻ እጆቿን አጣምራ የምትለው ስማ፣ ህሊና ባትሆን ሚስት አሁን ያለበት ቦታ ትደርስ ነበር? ይህን ሁሉ ኃላፊነት ተሸክማ እሷ ትምህርታን አቋርጣ አንተን ያስተማረች የልጅነት ሚስትህ እኮ ናት። ምን ዋጋ አለው? ቆይ ግን ዛሬ በጧቱ ምን ተገኘና ነው እንዴ የተማረርከው? መቼ አልተማረርኩበት ቀን አለና ነው የምትጠይቀኝ? የቤት ኪራይ፣ የውሃ፣ የመብራት፣ የልጅ ወተት በእናትህ ተወኝ። እኔ ለራሴ ላብድ ደርሻለሁ። አባዬ የኑሮ ውድነቱ አንተ ላይ ብቻ የመጣ አደረከው። ሰው 2 ዲግሪ ተሸክሞ የቤት ኪራይ መክፈል ያቅተዋል። የባሰ አታምጣ ማለት ነው የሚሻለው። ከዚህ የባሰ ምን ይመጣል? በልና እኔ ሻይ ሰዓቴን አታስረፍድብኝ። ያማራል እንዴ? እኔ ላይ አታማራ ባትመጣ። ሰርጋችን ሀገር ቤት እንዲሆን ወሰንን ነው የምትይ? አዎ ሰላምዬ፣ የማየ ጭቅጭቅ አላስቀምጥም አለኝ። ምን ያድርጉ? በሳቸውም አይፈረድም እኮ። ውይ እሷስ በዛ። አግቢ ላገባ ነው ስላት ደግሞ እዚህ ካልሆነ ሞቼ ይገኛለሁ። አንዳንዴ ችላ ብለሽ ካላለፍሻቸው የነሱ ጥያቄ ማብቂያ የለውም። ይሄ የመጀመሪያ ጥያቄያቸው ነው። ካገባሽ በኋላ ደግሞ አረ ምን እስክትሆኚ ነው የምትጠብቂው እንዴ? ወላጅ እንጂ። አንድ ከወለድሽ በኋላ ደግሞ ልጁን ያለ ታስቀረሽ እኮ ምን አለበት አንድ ብትደግሚ ይልሻል። ወጣት የለሰል እንኳን እኮ ነው። ምን ይደረግ እንግዲህ።
እና እንጂ በቃ ሴቶቹ ጨርሱታል። ኧረ ና ሪላክስ አድርግ እንዴ። እሺ ከሪው አለን አሪፍ ታንክስጊቪንግ አሳለፍን በእውነት ፐርፌክት። ሰላም ጎበዝ ነው። ሁልጊዜ እንደዚህ ነው ታንክስጊቪንግ። እኛ ግን ታደላል ባለሙያ ሚስት አለች። አሁን ደግሞ ይሄን ለማጥፋት 1 ሳምንት መሮጥ አለብኝ። ሩጫ አይደለም እባክህ። የሚያወፍር ምን ነው ታውቃለህ? ቢራ ነው። ይሄን 1 ብርጭቆ ውስኪ ውሰድበት፣ እልም አድርጎ ነው የሚያጠፋልህ። በቃ ትንሽ እውነትን እኮ ነው ከሪው። እንኳን ወይት ጌን አድርጌ እንዲሁ ማርሴማ ወፈርክ እያለች እየጨቀጨቀች ነው። የሴቶች ነገር በሰርጓ ስታዘጋጀ እኮ ነው ሞዴል ሀዝባንድ ቆንጆ እንድትሆንላት። እሷማ ምግብ መብላቱን ላቆማለች ማለት ይቻላል። ከሪው ትንሽ ወፈረች ከመሰላት በቀን 2 ጂም ካልሄድኩ ትለኛለች። እኔ የምልህ የጂም ካልቸር ከሰርጉ በኋላ ከወለዱ በኋላ እኮ ቢቀጥሉበት ጥሩ ነበር። ወይ ከሰርጉ በኋላ ጂም መች ተሰነደ እንደሚላቸው ታውቃለህ? የወለዱ ቀን ለዛም ትንሽ ሰፋ መስሎ የታያቸው ቀን ያኔ ጂም if you are lucky cheers anyway። ቴዲዬ ሁሌ እናንተን ሰርግ ነው እንደምሳሌ የሚያነሳ። የኛ ሰርግ እኮ ምን ድግስ የለውም። በቃ ኬንያ የምንተዋወቅ 10 ነው አይደል? ኬንያ እንሆናለን መሰለኛ። በቃ ጌት ቱጌዘር ነገር አደረግን። አውቅ ብዙ ድግስ ምናምን አልነበረንም። 10 ዓመት ሞላው። አይገርምሽም? ዋው 10 ዓመት። ትናንት የተጋባችሁ እኮ ነው የምትመስሉት። አልጋ በአልጋ ሆኖልን እንዳይመስልሽ። በብዙ ፍቅር በብዙ ጥል ነው ዛሬ ላይ የደረስነው። በተለይ መጀመሪያዎቹ ዓመታት የፍጅት ዓመታት በያቸው። እኔ አላምንሽም። ገርልፍሬንድ ሆነሽና አብረሽ መኖር ስትጀምሪ ልዩነት አለ። ከሁለት የተለያየ ማህበረሰብ የወጣን ወደ አንድ ለማምጣት ሰፊ ትዕግስትና ጊዜ ይጠይቃል። ኧረ ምን ነከሽ ሰላምዬ? ተስፈራራት እንጂ። እያስፈራራኋት አይደለም፣ ቀላል እንዳልሆነ እየነገርኳት። ደህና መሻችሁ። ለሚጣው ወተት አልገዛም እንዴ? አልገዛውም። ለምን? ደሞዝ አልተቀበልኩም። እሷ እንደሆነ ካለ ወተት ምን ነገር አልቀምስም ብላለች። ሻው ምንድነው የምሰጣት? እንዴ ጡትሽን ስጫት። የቀለድክ ነው? የቀለድኩ አይደለም። እና ጡቴ ወተት ቢኖረው ለልጄ ምሰስት ይመስላል እንዴ? እና ገንዘብ እያለ ለልጅህ ወተት መግዛት ተሳሰትክ እያልሽ ነው? እንደዚህ አይነት አሽሙርታ እንጂ ሰሚዬ ወይኔ ወይ ደከመኝ። ቆንጆ እንዴት ነሽ? ምን ነው በዚህ ሰዓት? ከስራ ነው አክሻም በጣም ደከመኝ። ቲቪ ቁጭ በይ ነይ ቆንጆ። አንቺ ይልቅ ይልሻል። ቆይቼ ብታጥባ ትወጣና ሻወር ስትወስጂ ይለቅሻል። እሺ እንግዲህ እንደውም ፎጣ ላምጣልሽ። ኦኬ ኦኬ። ኬሪዬ what the hell? ሰላምታ አይቀርም። በሳቂት ተገኘሽ ነው ወይስ ቴዲ አባደርሽ? እባክሽ ቴዲዬ ለስብሰባ ቶሮንቶ ሄዷል። ወደ ቤት ልሄድ አልኩና እዛ ድረስ ገና ከምነዳ ብዬ ወደ እናንተ መጣ እና ኬት ነው እንደዚህ ልቅልቅሽ እስከሚወጣው? ቲቪቲ ሁለተኛ ስራ ጀመርኩ አላልኩሽም እንዴ? እንደዚህ ልቅልቅሽ እስከሚወጣ ገና ለገና ሀገር ቤት ሄዳለሁ ብለሽ 16 ሰዓት የሰርሽ ልትገኝ ነው? እንደዚህም ሰርቼ ይሆናል።
በዚህ ሁኔታሽ ከሰርግሽ ቀን ቀድሞ አስክሬንሽ ኢትዮጵያ እንዳይገባ። ለነገሩ ለእኛ ጥሩ ነው። ምኑ ገንዘብ መስራት ነው እንዴ? አስክሬንሽን አገር ቤት የምንልክበት ነው። አንቺ ኦኬ፣ ለአስክሬን መላኪያ አዋጡ ያልሽ በየአበሻቻችሁ መዞር ትፈልጊያለሽ? አይዞሽ ከሞትኩም እዚሁ ቅበሩኝ ብዬ እናንሰስልሻለሁ። የኔም ቤት እዚህ ለመቀበል እኮ ቢያንስ ለፌኖራሉ $10,000 ያስፈልጋል። ቀንጃለሽ ሞች እንዳገርሽ ሰበካ ጉባኤ በ12 ብር የምትቀበል ይመስልሽ ሆነ ተሳስተሻል። ዶንት ወሪ ከሞትኩም ራሴ እንጂ ነው። ሻልሻል በተነሽ እና ታጠቢ። እሷ እንደው ከጀመረች ማቆሚያ የላት። እሱ ጥሩ ሀሳብ ነው። እኔ የምለው ዛሬ ራት የምንጠራ ነው። ጨው የበዛበት ፍርፍር ነው በኛ። ስሚ ኪሪ፣ እዚህ ቤት ውስጥ ባወጣነው የሩሜት ህግ መሰረት አንደኛው ወገን ሳይስማማ እንግዳ ይዞ መምጣት በቁጥር 1/30 ላይ ያለውን አንቀጽ እዚህ ልሻል። እና ቁርጥ ሆነ እያልሽኝ ነው? እሰይ የኔ ልጅ ቸሮሬ ያሰማሽ። ታዲያ መቼ ልትመጪ ወሰንሽ? ጥሩ ይኸውልሽ፣ አስቀድመሽ በደንብ እንድዘጋጅ ቀደም ብለሽ ንገሪኝ። አርሴምዬ፣ እኔ እናትሽ ድል አድርጌ ነው የምደግሰው። እሺ የኔ ቆንጆ፣ ደህና አደሪልኝ። ሳምሪን ሃይበይልኝ። እሺ ቻው። ቴዲዬ ከማይ ጋር እኮ እያወራሁ ነበር። እሺ ውሎ እንዴት ነበር? ምሳ በላ? እንዴት እንደደበረኝ። አንድ ሳምንት ሳይሆን አመት የሆነኝ መሰለኝ። ኦኬ በቃ ሚቲንግ ስጫሽ ደውልሽ የኔ ቆንጆ። እሺ አለቤት ባይ። ይኸውልሽ ነገውኑ የሰርጉን አዳራሽ እንድትፈልጊ። ታዲያ አዳራሽ ስልሽ ዝም ብሎ ይሄ ጉሮኖ ውስጥ አይደለም። እስቲ መጀመሪያ እንዴት አመሸሽ በይ የኔ ቆንጆ። ደስታ አስክሮኝ እኮ ነው። እስቲ ነይ ሳሚኝ። እሰይ ይበልሽ የኔ እናት። አሜን። ይኸውልሽ አባታቸው ከሞተ በኋላ የሴት ልጅ እንዳይባሉ እንዴት ደክሜ እንዳሳደግኳቸው ታውቂያለሽ አባዬ። ምን እነግርሻለሁ። ሰርጉ ኧረ እዚሁ ነው። ኧረ ምን በወጣኝ። ሰርግና ሞት በሀገር ነው የሚያምረው። ደስታዬንም ሐዘኔንም ከናንተ ከዘመዶች ጋር ነው እንጂ። እሺ አባዬ በለ ሁሉም ነገር ይልኝ። እኔን ደስ እንዳለኝ እናንተን ደስ ይበላችሁ ብላለች በይልኝ። እሺ አባዬ ደህና ሁኝልኝ። ሰላምዬ ምን ሆነሻል? ዛሬም ከዳኝ።
አታለለኝ። ለሁለተኛ ጊዜ ቺት አደረገብኝ ሰላምዬ። ምንድን ነው የምታወሪው? ቴዲ ከዳኝ። አርሴማ እስኪ ተረጋጊ። ቶሮንቶ የሄደው ለስብሰባ አይደለም፣ ኤክስ ገርልፍሬንዱ ጋራ ነው። ሰላምዬ ትዝ ይልሻል? በአንቺ ፊት ነበረ ሁለተኛ ላገኛ ቃል ይገባልኝ። ምንድን ነው የተፈጠረው? ፌስቡክ ላይ ፎቶአቸውን የሆነ ሰው ፖስት አድርጎታል። ጠኛነሽ ሄዶ እሷ ጋራ ነው። ምናልባት በፊት አብረው የተነሱት ፎቶስ እንደሆነ አይደለም ሰላምዬ፣ በዚህ ሳምንት የተነሱት ነው። ለልደቱ የገዛውለትን ቲሸርት ነው ያደረገው። ይሄ ከሃዲ ለሁለተኛ ጊዜ ከዳይ። እሺ ቆይ ተረጋጊ አርሴማ። ለምን ሰላምዬ? ለምን ስላመንኩት ስላፈቀርኩት ለኔ ነው የሚገባኝ ሰላምዬ። አርሴማ እኔ እስከመመጣ ድረስ የትም እንዳትሄጂ። ካሌብ እንደመጣልኝ ፈጥኛ አንቺ ጋር ነኝ። እሺ? በጭራሽ እዚህ ቤት ማደር አልፈልግም። እሺ እስከዛ ግን የትም እንዳትሄጂ። እሺ? እሺ በቃ ኪዲ በእናትሽ ስልኩን አንሺው። ኬሩ ቤትዬ፣ ስሚ ሰርጉትዬ፣ የላክሽ ፎቶ ስራውን ሰርቷል። አርሴማ 100 ጊዜ ይሆናል እየደወለች ፈልግሻለሁ ብላ ሜሴጅ ተወችው። ያ አይ ቲንክ ፌስቡክ ላይ ፎቶውን አይተዋለች። እኔ የምልሽ ሰርጉቴ፣ እንደዚህ አይነት ፎቶ ለማንሳት እንዴት ተሳካልሽ? ታውቂያለሽ፣ እኔም ራሱ እንድጠራጠር ነው ያደረገኝ። አጋጣሚ ነው ለማለት ያስቸግራል። ለማንኛውም ቴንክ ጓደኛዬ። እስቲ ደግሞ ምንን ሹ የለውላትና ጭርጭውት ለስራ ባሸኔ ቆንጆ አታርፉ። እምቢ የራሴ መጫወቻ ነው። እና ስጣታ ታናሽ አይደለች እንዴ? እምቢ አልሰጣትም። ዋ ቤቢ ከመጣው ግን አለ። እምቢ አልሰጣትም። የራሴ መጫወቻ ነው። እኔን መልህን አትሰማም አይደል? በቃ ተነሱና ቤታ ቤት ቡና ተጫወቱ። ነግሬሃለሁ ብትወስድባት ደግሞ ማማዬ አርፋችሁ ተጫወቱ። ነግሬያችኋለሁ። ሴምዬ ከደቂቃ እዚህ ቤት መቀመጥ አልፈልግም። ለውሳኔ ቸኮልሽ አይመስልሽም? እንግዲህ ለአንድ ሳምንት አንቺ ጋር በቆይ ካድሻለሁ። አርሴምዬ የኔን ቤት መሆኑን እንዳትረሺ። እንኳን አንድ ቀን አይደለም 10 ዓመት ነው ጋር መቆየት ትችያለሽ። Come on, let's go, okay? Right, sorry. ዛሬ ደግሞ እንደምናመሻችሁ የለም እንዴ? ሶልዬ ምን ሆነሃል? አንቺ ምን አለብሽ?
ሶልዬ አንድ ቀን ተለዋውጠን ብናየው እንዴት ደስ ይለኝ ነበር መሰለህ። አንተ ከይሲ አይንህን ነው ግን ማጥፋው ከመጣው ከነዚህ ፈልፈላዎች ጋር መዳረቁ ራሱ እንዴት ልቡ ልቅ እንደሚያደርግ አንድ ቀን አብረሃቸው ውለህ ብታየው እንዴት ደስ ይለኛል። እነዚህ ልጆች ደህና መፎከሪያ ነው ሻረ። እሺ ወይ ለልጆቹ ሰራተኛ ይቀጠርላቸው እና እኔ ስራ ልጀምር። ላንቺ ስንት ተከፍሎሽ ነው ለሰራተኛ 900 እና 1000 ከፍለሽ? ለምን ትቀልጃለሽ? አየህ አይደል ሶልዬ ቢያንስ 1000 ብር ወይም 900 ብር ሴቭ እያደረኩልህ ነው ማለት ነው። ሃይ ጋይስ አርሴሚ የታያታለሽ ምግብ ላለማብሰል እኮ ነው ጃንኳ አለቃቅሜ የመጣች። ኤይ ቴክ ኢት ኢዚ እንደሆነ በእኔ ተራ ነው ደህና ምግብ የምትበይው። አረ መርዝቢ እኔ እኮ አርሴሚ እናቷ እንዴት መርቀው እንደላኳት ለምኑ እኔ የሰጠሽና እንጀራ ወጥ ምናምን እኔ መሰለ ጤነኛ ምግብ ብትበይ እንደኛሽን ቀጥ ብለሽ ወጥ ምናምን የለ በቃ አሁን ያስቅሻል። ከዚህ በላይ ትፋለሽ። አረ ምን በወጣሽ ለራስሽ አልቀር እኮ ገጣ ጨርሳኝ። እዩ ምን አለኝ? ምንም እኮ የለኝም። ጋጣችን ኪዲዬ ስልክ ማን ነው? ቴዲ ነው። እነግርሻለሁ እኔ ጋር ናት እንዳለ ሄሎ ሃይ ቴዲዬ ሰላም ነው? ማን አርሴማ? ኧረ አላየኋትም። ከሁለት ቀን በፊት ተደዋውለን ነበር። ምንም አላለችኝም። Is everything okay? Are you sure ቴዲ? Okay bye. አንቺ ግን ልታንቂ ነበር አለች ብትይ ቀርልሽ። አንቺ እኮ ብሰሽ ቁጭ አልሽ። የሴት ልጅ ጥቃት ያምቢ እና የት ሄደች ይባላል? አይ ዶንት ኖ። እርግጠኛ የነበርኩት ኪዲ ጋር ትሆናለች ብዬ ነበር፣ ግን እዛም የለች። እንደው ለአንድ ቀን እንኳን ትሄድበታለች ለምታስበው ቦታ የለም? ሰላም አርሴማን ታውቂያት የለ? የኔ የምትለው ሰው የላትም። በእኔ በኩል ደግሞ ታውቃችሁ አንቺና ኪዲ ብቻ ናቸው። ግን ኤድመንተን አንድ ዘመድ እንዳለቻ ታውቃለህ? ስልኳ አለ አለችኝ ስትል እንጂ እሷም ስተናገራት ሰምቼ አላውቅም። ለምን ማርቲን ሰርጉ ላይ እንዳገኘን ግን አልነገርካትም? ልነግራት ፈልጌ ነበር፣ ግን ከዚህ በፊት የተጎዳችበት ጉዳይ ስለሆነ ብነግራት ሆን ብለህ ነው የሄድከው አታምነኝም ብዬ ፈራሁ። ቢሆንም ካንተ አፍ መስማቱ ይሻላት ነበር። እኔ ግን ቆይ እናንተ ግን ፎቶ መነሳት ደረጃ ምን አደረሳችሁ? ፎቶ እንነሳ ማን ያንሳን ማውቀው ነገር አልነበረም። ሰላምዬ እኔ መጠጥ እንደማልጠጣ ታውቂያለሽ። ቆይቼ ስጠጣ ደግሞ ኤኒዌይስ እዛ የኬንያ ልጆች አግኝቼ ከነሱ ጋር ትንሽ መጫወት ስለፈለጉ ሄድኩ እንጂ የሚያገባው ካዝኗ ይሁን እሷ እዛ ትኑር ማውቀው ነገር አልነበረም። እስቲ ለማንኛውም እሷ ትገኝ። ስማ ሰሌ፣ መስሪያ ቤት አካባቢ የሚወራውን ነገር ሰማ? ምንድነው? አልሰማሁም። ድርጅቱ እየከሰረ ስለሆነ ሰራተኛ ሊቀነስ ነው አሉ። ምን? እንግዲህ የተረጋገጠ ነገር የለም፣ ግን ለኔም አቶ ተሾመኔ ነበር። ምን ያልተባለ አይሸትም ነው የሚባለው?
የሆነ ነገርማ ቢኖር ነው እንደዚህ ተወራው። አይ ለነገሩ ሰራተኛ ቢቀነስም ታች ያሉትን እንጂ ቢሮ አካባቢ ያለነውን ሚነኩን አይመስለኝም። ምን ነው አምላኬ እንደው ዲቪ ቢደርሰኝና ከዚህ ሰቀቀን ከሆነ ኑሮ ቢገላግለኝ። ወሬ ሊሆን ይችላል እኮ እነዚህ ፈልፈሎች ባይኖሩብኝ ሳይ ነበር። ተው እንጂ ሰለኝ፣ እንደዚህ አትበልኝ። ፈልጋ ያመጣቸው እኮ አንተ ነህ። እኔ እኮ እንደዚህ ስትል ነው በጣም የምትገርመኝ። ይሄንኑ ፈርታ መሰለኝ ህሊና መጀመሪያ ትምህርታችንን ጨርስ ስትል በነገር እየወገምክ አላስቀምጥ አልካት። ይሄኔ ትምህርቷን ጨረሳ ቢሆን ኖሮ ሰራተኛ ለመቅጠርም ሆነ ልጆችን ወደ ዴኬር ለመውሰድ አትቸገሩም ነበር። ስማ፣ ይልቅ እነሱን ከመውቀስ የመጣብህን ችግር እንዳመጣጡ መመለስ መቻል አለ። ቆይ አንተ ከመቼ ወዲህ ነው መካሪያውን? እኔ ይሄ ነገር ሁሌም እንደሚያናድደኝ ታውቃለህ። አርሴማ ፕሊዝ ስልክሽን አንሺው። አርሴም የኔ ቆንጆ አሪፍ ቡና ፍቻ ትሻለሽ? ሃይማ አዎ ደጋግሜ ደወልኩላት አታነሳም። እንዴ አሁንም ስለ ድግስ ቂቤ ታወራለሽ? ኧረ ማታ ቤት ስመጣ ይደርሳል። እሺ ብር ይኑራት አይኑራት ሳታውቂ ይህን ሁሉ ማዘዝሽ ምን ያደርጋል? እኔ ግን የለውበትም። እስክትደውልልሽ ትንሽ ብትጠብቅ ይሻልሻል። እሺ እደውልላታለሁ። እደውልላታለሁ አልኩሽ እኮ። እናትሽ ናቸው? ይሄ ሰርግ አልፎ አይቼ። አሃ ስለ እህትሽ ሰርግ ነው? ወሉ ስለ አርሴማ ሰርግ ነው እኮ። ካልሰማሻት ደግሞ ጉድሽ። ምስኪንም ምን ያርጉት? የበኩር ልጃችሁ አይደለች? በዚህ ላይ ፈረንጅ ሀገር ያለች። እኔም ፈረንጅ ሀገር ያርገኝ። በዛ ላይ እዛ ባሉት ብሷል አሉ። አድምቂ ደግሞ ምን ሰማሽ? ሙቹ እውነቴን እኮ ነው። ዲቪ ደርሷት ፈረንጅ ሀገር የሄደችው ጎረቤቴ ስትነግረኝ ጉድ ነው ያልኩት። እዛም ሀገር አሉ ደባላል አሉ። ምንድነው ክላስሚት ነው ምናምን የሚባላል አሉ። ሩሜት እንደዛ ነው አሉ። ደግሞ ምን ቢርብሽ የደባልሽን ድስት ከፍተሽ መብላት ነውር ነው አሉ። ተበላሽቶ ለሚጣለው እኮ ነው። አንቺዬ አንድ ቤት እየኖሩ መስሎ መለየትን ምን አመጣው? አንዳንዶቹማ ቲማቲም፣ ቃሪያ፣ ሽንኩርት ላይ ሳይቀሩሉ ምልክት አድርገው ቆጥረው ነው የሚሄዱት አሉ። በዛ ላይ ደግሞ አይተዋወቁም። ምን ደባልሽ ብቻ ባልና ሚስት እንኳን አብረው እየኖሩ አይተዋወቁም አሉ። እዛ ኑሮ ሩጫ ነው። ባል ሲገባ ሚስት ትወጣለች፣ ሚስት ሲገባ ባል ይወጣል። መልእክት እንኳን አሉ በቴክስት ነው የሚለዋወጡት አሉ። ሄሎ ተኛለ? አዎ ቀን ላይ ናፍም ስላልወሰደ ቤት ታይም ስቶሪውንም እስኪያነብ አልጠበቀም። ሰላም ነሽ? ምን አተካሽ? የአርሴማ ነገር ግርም እያለኝ ነው። መንፈሷ ትንሽ እስከሚረጋጋ ድረስ ጊዜ መስጠት ብቻ ነው። ሌላ ምንም አማራጭ የለም። የት እንዳለች እኮ ብናውቅ ጥሩ ነበር።
በዚህ መሀል የሆነ ነገር ሆናስ ቢሆን ኤድመንተን የሆነች ከዝን ነው ምናምን አላት ይባላል። እሷ እንግዲህ አድራሻውን አፈላልጎ መጠየቅ ነው። እኔ ግን ከካልጋሪ ውጭ የትም ትሄዳለች ብዬ አላስብም። ሌላ የት ትሆናለች? የት እንዳለች ግን ያውቃል። አርሴማ የት እንዳለች ያውቃል። ሰላም የት ልትሄጂ ነው? መጣሁኝ። በዚህ በበረዶ ሰላም የት ነው የምትሄጂው? አር ዩ ክሬዚ? መጣሁኝ። ምንም አልሆነም። ሰላም እንግዲያው እኔም ተከትዬሽ እመጣለሁ ማለት ነው። ልጁስ? እቀሰቅሰዋለሁ። ኦኬ መጣሁ። በቃ ምን 2 ደቂቃ አልቆየም። አቶ ከፈለኝ መተው ነበር። ረሸናል አሉ። በእናትህ አትቀልድ። እና ምን አባቴ ላድርግ? እንዴት ተምዘግዝገ ስገባ እኮ ጦር የተሰበቀበት ነው የምትመስለው። ጦር በስንት ጣሉ። አንተ እስከ መቼ ድረስ ነው አለቃ ባየ ቁጥር የምትርበደበደው? እባክህ አይደለም የድርጅቱን ሂሳብ በአስቸኳይ ሰርቼ እንዳቀርብ ታዝዣለሁ። ይኸው ለ6 ወር ቅድሚያ የቤት ኪራይ ብለህ የተበደርከኝን 20 ሺህ ብር መቼና እንዴት ነው የምትመልስልኝ? ምን ታፈጣለህ? እያሾፍክ ነው? ምንድን ነው ማሾፈው? ድርጅቱ ስለከሰረ አቃቂ ላይ ሊገነባ የታሰበው መጋዘን ስለቀረና መሬቱም ስለተሸጠ አንተ ጋር የነበረውን ገንዘብ በአስቸኳይ አቅርብ ተብዬ ታዝዣለሁ። በ6 ወር መልሳለሁ ብለህ 10 ወር ሞላ። መጨረሻ ላይም ፍጥጥ ያለው ነገር መጣ። ታድላ በያገኘችበት መገንደስ ነው። ሆዷ ብቻ ይደርሷ። ወይ ይሄ ደግሞ ሊዳ ማን ነው? ፋራሽ? ወይኔ ለካ ዛሬ ቀጥሬው ነበር። ወይ ግፍሽ! ይሄኔ ቀይ አበባውን ታቅፎ መንገድ ላይ ቆሞልሻል። ከአንድ ሰዓት በፊት ኩዶ ብዬ ቀርታለሁ አለው ብዬ ነበረ። ሲሪየስሊ? ያው እሱ ነው ሳልቀጥረማ ቤቴ ድረስ ከመጣ ጣናቱን ነው ምነው። ማን ነው? እኔ ነኝ ቤት ላይ ትናለሽ ከማለን ከመሸ መጣሁባችሁ ነው። ኦኬ ሃይ ሰላምዬ፣ ደህና ነሽ? ሰላም እንዴት ናችሁ? እንዴት ነሽ ሰላምዬ? ግቢ ቁጭ በይ። እሄዳለሁ። እንግዲህ አርሴማ ከኔና አንቺ ውጭ የትም የምትሄድበት የላትም እና ኪዲ ደብቃታለች ብለሽ ነው በምሽት ልትሰልይ የመጣሽው? ኪዲ ለምን ነገሮችን ፐርሰናሊቲ ያቸዋለሽ? እኔ ጋር ብትመጣ ላደርገው የምችለው ነገር ነው። ግን ይሄ ለአርሴማ ምንም አይጠቅምም። ይልቅ ቴዲን አግኝታ እውነቱን ከሷ ብትሰማ ይሻላል። አም ሶሪ ሰላም፣ እኔ ምንም የማውቀው ነገር የለም። ግን እኮ እውነትህን ነው። መኪናዋን ጋራጅ ውስጥ ትታ ከሄደች እኮ የሆነ ሰው ፒክ አድርጓታል ማለት ነው።
ስራ ቦታ ቼክ አድርገሃል? በየቀኑ እየሄድኩ ቼክ አደርጋለሁ፣ ግን ምንም አዲስ ነገር የለም። ላለቃዋ የሆነ ችግር ስለገጠማት ፍቃድ መውጣት እንደምትፈልግ ነግራት ፍቃድ ወስዳለች አለ። ታዲያ የት ሄደች ይባላል? በእናትህ እኔ እኮ ካለ አንዴ አግኝቻት እውነቱን ከኔ አፍ ብትሰማና ብትወስን ምንም አይቆጨኝም ነበር። ግን ከላ አገኘ ወይ እንግዲህ በቃ ንዴቷ ሲበርድላት በራሷ ጊዜ ተመልሳ ትመጣለች ብሎ ተስፋ ከማድረግ ውጭ ምንም ምርጫ ያለን አልመሰለኝ። ግን መኪና ስለሚያውቃት በአንቺ መኪና ብንሄድ ይሻላል ቤቴ። ኦያ ይቻላል፣ ግን ቢኖርስ በዚህ ሰዓት ሞት ቢመጣ የማይሰርስ ግን ይሄን ያህል የሚጠቅም ዶክመንት አለ የምንሄድበት ቤትዬ። በጠቅላላ ዶክመንቶችን እንኳን አላወጣሁም። ኦኬ ሌትስ ጎ። ከሴት ጋር ነው። አንቺ በምን አወቅሽ? እንክት አድርገን እንደብድበው። አንቺ በሳሽ እኮ ቁጭ አልሽ። ብቻዋ ከሴት ጋር ከሆነ እኔ አጣርቼ እስከምመጣ ድረስ እዚሁ ጋር ነው። ምንድን ነው ያየሽው? ንገሪኝ። ከሴት ጋር ነው? በእናትሽ ኪድዬ ንገሪኝ። ማናት? መልካም ነው የታልሰልኩኝ። አየህ ሰሚዬ? ያ ኦኬ። ኪዲ ለምንድን ነው ግን እስካሁን ይሄን ሚስጥር ደፋክሽኝ? ምን ብዬ ልነግርሽ እችል ነበር? አይወድሽም፣ ልቡ ያለው ኤክስ ገርልፍሬንዱ ጋር ነው ብዬ። ቢያንስ ግንኙነታቸው እንዳልተቋረጠ። እኔማ አንድ ቀን አንቺ መልካምነትና ቅንነት ልቡን ይገዛዋል ብዬ አስቤ ነበር። ደግሞ እንደነገርኩሽ ለሁለቱም የልብ ጓደኛቸው ሰላም ነው እንጂ እኔማ አንቺ እንደማደላ ስለሚቅ እንደዚህ አይነት ነገር አልሞክርም። ኦልሬዲ ትኬት ገዛሽ? ያ እንደዛ ይሻልሻል። ከየት አገኛለሁ ብለሽ ነው? አይዞ አሁን ዋናው የገንዘብ ምንጭ ልልክልህ ነው። አረ በቴቴ ሞት አታጓጉኝ። ነገርኩ። ካንተ የሚጠበቀው እኔ የምነግርህን መመሪያ መከተል ብቻ ነው። ምንድነው እሱ? አንድ ጓደኛዬ ትመጣለች። ምን? አረ በስመ አብ፣ እኔ የፈለገ ነገር ቢቸግረኝ እንደዚህ አይነት ስራ አልሰራም። ምን ገንዘብ ትፈልጊያለሽ እንዴ? ምን እያልሽ ነው ያለሽው? ኦኬ፣ ከዚህ በኋላ ገንዘብ የሚባል ነገር እንዳትጠይቂ። መለወጥ፣ ማደግ፣ ልጆችን ማሳደግ ከሆነ የምትፈልገው አስብበት። ምን ማለት? ኪዲ ሄሎ ኪዲ። አረ ቤቲ በፈጠረሽ
እስካሁን ስልክ እያወራች ነው። አይገርምሽም? ወይ ፍቅር አጃጅለዋለሁ ስትል እራሷ ተዛዝላ ቁጭ ትበል። ቤቲ ናት የምትጃጃለው? ኖ ነገሩ ሲሪየስ ሆኗል። አንቺ ቤቲ ከኔ ጋር ብትልሻሽ ነበር አይደል? ኖ በእኔ የተነሳ ጥርስ ውስጥ እንድትገቢ አልፈልግም። ይልቅ ቤት ይዤልሽ የሚሄድ ነገር ካለ ገዛሽ። ካላስቸገርኩሽ ለካዝኔ ዕቃ ይዘሽልኝ ትሄጃለሽ። ምን ችግር አለው ኪዲ? ለሰልዬ ባይሆን ኖሮ አላስቸገርሽም ነበር። እንዴት የተባረከ ልጅ መሰልሽ። ህይወትን በሙሉ ሰው በመርዳት የሚኖር ሰው ታውቂያለሽ። የተራበን ማብላት፣ ያዘነን ማጽናናት። ለሱስ ምን ባደርግላት አይቆጨኝም። ታድሎት ያለሽ እህቶቹን አስተምሮ ለወግ ለማድረግ አበቃ። እናቱንማ እንዴት አንቀባሮ እንደሚያኖራት እንደው እግዚአብሔር አንዷን የተባረከች በሰጠውና የእናቱንም ልብ ባሳረፈ። መቼም ለሱ የተፈጠረች ሴት ትኖራለች። የቀን ጉዳይ ነው። ማን ትሆን እድለኛዋ? አርሴሚ የምች ካዝኔ ስለሆነ አይደል? ቀይም ስትጅ ታውላ እና የምቀኝነት ነው አላልኩሽም? ወይኔ ሰውዬው ሀራ መስሎ አስማጭ። ወይኔ ቤትዬ በቃ እጅ ሰጠሽ ማለት ነው። ማን ቤቲ? ዝም በይ ዝም። ሴት ልጅ ሰው ያወራ ደስ ይላል ያሳዝናል ምናምን ማለት ከጀመረች ነገር አለቀ። እኔ ዝም የማረው ቤጋ let's just go ባይ ኪዲ ባይ። አሮን ነው ምን ማድረግ እንዳለብኝ አላውቅም። የት እንዳለች ባውቅ እንኳን እኮ ትንሽ ልቤ ረጋ ይልልኝ ነበር። አሁን ኪዲ ጋር እየሄድኩ ነው። ምናልባት ትንሽ ፍንጭ እንኳን አገኘ ይሆን ብዬ። ኤኒዌይስ በኋላ ደውዬ የደረስኩበትን አሳውቃለሁ። አሁን እየነዳው ነው። ኦኬ እሺ ባይ። አርሴሚ ተነሳሽ? ተናደሽ ማይ እርስዬ ቡናውን ፈጠን አድርጊው። ጎሽ አርሴሚ ጥሩ እንቅልፍ ተኛሽ? አይ ሰዓቱን እስክለምደው ትንሽ ያስቸግረኛል። ይሁን እስቲ አንቺ ተነሽ እንጂ አግዣ። ምንም ስራ የለም እኮ ማየን ታውቂያት የለ? እሺ ጎሽ የኔ ቆንጆ ሻው ፈልቶ ከሆነ ቶሎ አምጪው። ጎሽ የኔ ልጅ የማዬ በጣም ተለውጠሽ ጭራሽ ሰራተኛ መለማመጥ ጀመርሽ። ኦይ እናቴ በየደላላው ቤት እንዴት ተንከራትቼ እንዳገኘኋት አላወቅሽም አንቺ? ቀልድ መስሎሻል? ጥርስሽን ያርግፈው። ደግሞ ትስቃለች። እኔ ምን አደረኩሽ? ሰራተኛ ባይኖረኝ አንድ ቀን እንኳን ውሃ አታቀብኝ። የምርሽ ነው? አርሴማ ትሙት አይኔን እንኳን አውጭልኝ ብላት ከጓደኞቼ ጋር ቀጠሮ አለኝ ብላ ነው ጥላኝ የምትሄደው። ወይማ እንደው መቼ ነው የምታመሰግኝኝ? አንቺ ብቻ ኑሪልኝ አርሴማዬ። ባለሽ ላይ ጨምሮ ይስጥሽ። እኔን እንደዚህ ቅብር እንዳደረግሽኝ ቅብርር የሚያደርግ ትዳር ይስጥሽ። አሜን እማዬ። በይ ቁርሱ ሳይቀዘቅዝ ብሉ። ነይ ተነሽ፣ ወደዚህ ደግሞ ጠጋቤና ብሉ። እሺ ሶል፣ ተያይዘን እስር ቤት እንግባ። በእናትህ ጆኒ ተወኝ።
እሺ ምን ተሻለ? ሌላ ምን አማራጭ አለ? ይልቅ መስማማትን ለኪዲ ንገራት። ከዚህ ችግር የምታወጣን እቺ አርሴማ የተባለች ሴት ከሆነች የግድ ልናገኛት ይገባል። ሶል ምናልባት ደግሞ ኪዲ የሆነ ያሰበችው ነገር ቢኖር ነው ይህንን ሀሳብ ያቀረበችው። እንዴ ደግሞ ሶል ታሾፋለህ እንዴ? በስነ ስርዓቱ ቤት ተከራይተው ከኖርዝ አሜሪካ የሚመጡ ሴቶችን ወይም እዚህ ካሉ ሀብታም ሴቶች ጋር እየተኙ በሚያገኙት ገንዘብ ኑሯቸውን የሚመሩ የከተማችን ወንዶች እንዳሉ አታውቅምና? እኔ ግን እንደዚህ አይነት ፐርሰናሊቲ የለኝም። ይኑርህ አላልኩም ሶል፣ ግን ከዚህ ማጥ ውስጥ ለመውጣት ኪዲ ባለችን መንገድ መጠቀም አለብን። ይልቅ ደውልላት ሶል። ወይ ደግሞ ምን ይታወቃል፣ እኔን ወዳኝ ተገላግለን ይሆናል። ምን ማድረግ እንደነበረብኝ አላውቅም። ከዚህ በፊት እሷ ጋር ትቶኝ ሄዶ ከ4 ወር በኋላ ይቅርታ አድርጊልኝ ብሎ ተመለሰ። ለሀያት ላገኛት ቃል ገብቶልኝ ነበር። ትክክለኛ ውሳኔ እኮ ነው የወሰንሽው አርሴማ። አሁንም ልቡ እሷ ጋር ከሆነ ያለው በድጋሚ ይቅርታ አድርገሽለት አብራችሁ ብትኖሩ እንኳን ሰላም አይሰጥሽም። አሁን ለማየ ምን ብዬ ነው የምነግራት? እሱን ለእኔ ተይልኝ። ይልቅ እንዲህ ቅስምሽ መሰበሩን ስታይ ሀዘኗ የባሰ ነው የሚሆነው። ማና ምን ትሄጂ? ናቲ የለም እንዴ? ናቲ ተኝቷል። ካሌብስ? ካሌብ እኮ በዚህ ሰዓት ስራ ነው። ሶሪ ሳልደውል መጣሁ። ኢትስ ኦኬ። ግን በደህና ነው ቴዲ? አርሴማ ኢትዮጵያ ሄዳለች። ደወለችልኝ? ለእኔ አይደለም ለኪዲ ደውላለች። አርሴማ ለኪዲ ደወለች? ኦኬ ሻፍ አንተ የምትገርም ሰው ነህ። በቃ ከዛ በኋላ አግኝታት አታውቅም እንዴ? ምን ነካሽ? አበድኩ እንዴ? እናቱ ናቸው። ከእናቱ ጋር እንዴት እንደሚዋደዱ ባይሽ። እስካሁን ድረስ አብረው ነው የሚኖሩት። አንተ ያማል እንዴ? እኛማ አግባ 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 ብንለው መቼ ሊሰማን? ቆይ አንተ የተገረዝክበት አልጋ ላይ ልትገነዝ ነው እንዴ? ሶሪ። ከመጣሽ ስንት ጊዜ ሆነሽ? 4ኛ ቀኔ ነው። ገና ልጅ ነሻ። ምንም አይደለም። አንዳንድ ቦታ ለሜድ ራይድ ከፈለግሽ ስልካችንን ያዥና ኤኒ ታይም ደውይልን። ካላስቸገርኩ ደስ ይለኛል። ምንም ችግር የለም። ግን ከሱ መኪና እንደወረድሽ የግድ ቲታኖስ መወጋት አለብሽ። እንዴ? ዋይ? የዛገ መኪና ነው። ቱልቱላ እሱ አለ አንተ። በነገራችን ላይ መኪናው የኔ ሳይሆን የድርጅታችን ነው። ኦኬ እኮ የድርጅቱ መኪና ስለሆነ እኮ ነው ሁሉም እየወሰደ ያላተማት ለአቅመ ቲታኖስ ያበቃት። Who is this? Hi, Teddy.
እንዴት ነህ? ደህና ነኝ። እንዴት በዚህ ሰዓት መጣሽ? ምነው ችግር አለ? ኖ እንደዛ ማለቴ ሳይሆን ተቀመጭ። ይኸው ግድ የለም በኋላ አነሳዋለሁ። ፕሊዝ ኪዲ። ከመቼ ወዲህ ነው አንተ እንደዚህ አይነት ዝርክርክ የወጣው? አርሴሚ ተኛሽ? አልተኛውምማ። ኧረ ተይ ልጄ እባክሽ። ኧረ ተይ ተይ ተይ። ምንድን ነው እንዲህ ትካዜ ማብዛት? እባክሽ ልጄ ለእኔም ለእናትሽ እዘኝልኝ። ምን ሆንኩኝማ? ባትናገሪም ሁኔታሽ ይናገራል። ልጄ እባክሽ እኔንም አታስጨንቂኝ። እንግዲህ ከላይ ካልተፈቀደ ምን ታረጊዋለሽ? ከማን ጋር ትታገያለሽ? እህል ውሃሽ ከሱ ጋር ከሆነ ዞራችሁ ትገናኛላችሁ። እማ የኔና የሱ ነገር የሞተ ጉዳይ ነው። ታዲያ እንዲህ ካልሽ ወጣ ወጣ በያ። ልጄ እባክሽ እኔንም አታስጨንቂኝ። አትጨነቂማ። እሺ በቃ አሁን ተነሽና ትጥብጥብ በይ። አረማ የሆነ መድኃኒት ለሰው ያመጣሁት ነበር። አይተሻል? በምንድን ነው ያስቀመጥሽው? በሆነ በፌስታል ነገር ነበር። ፌስታል? ትላንትና አንድ የሆነ ፌስታል አግኝቼ እዚህ ውስጥ ከትቼ ነበር። ቆይ እስቲ ይሄ ይሆን? ያ በቃ እንደውም አሁን ደውዬ እሰጣቸዋለሁ። አዎ ልጄ የሰው አደራ መጥፎ ነው። መጀመሪያውኑ ባልተቀበልሽ ነበር። አሁን ቆይ ቤታቸው ገርጂ ነው ያልሽኝ? ወደዛ አካባቢ ነው። ጫው እንዴት አድርገሽ ነው እዛ የምትሄጂው? የሆነ ራይድ ሰጥሻለሁ ያለኝ ሰው ነበር። እንደውም ደውዬ ቀጥረዋለሁ። እንደሱ ከሆነ ጥሩ። እግዚአብሔር የሰጠህን ሲሳይ በደንብ ተጠቅመንበት ከርቸሌ ከመውረድ መዳን አለብን። ልጅቷ የዋ ትመስላለች። የዋ ትመስላለች፣ ግን አሁን ካለንበት ሁኔታ ከ20 ሺህ ብር ግን አትበልጥ። እና ምን አድርግ ነው የምትለኝ? ለምን አንተ እኔ ምን እሷ ናት መልስላት እንጂ። ሄሎ ሄሎ። አቤት። ሀይ ሰለሞን። ይቅርታ አላወኩም። አርሴማ ነኝ። እንዴት ነህ? ሀይ እንዴት ነሽ? ሶሪ ስራ ላይ ነህ? አረ ችግር የለውም። ካላስቸገርኩ ለጓደኛዬ እናት አንድ መድኃኒት አምጥቼ ነበር። ማድረስ እንችላለን? መቼ? ዛሬ? ችግር የለውም። ከ11 ሰዓት በኋላ መገናኘት እንችላለን። እሺ። ትላንት የተገናኘንበት ካፌ እንገናኝ? እሺ ጥሩ፣ እዛው እንገናኝ። ባይ ባይ። ቀጠርኳት። ሰማሁ። ቆንጆ የምትወደውን ምንቸት አብሰርች ይልሃለሁ። ፕሊዝ ኪዲ አይ ካን ነው ስራ ደክሜው እየሰርችማ ትበላለህ። ነገርኩሽ፣ እኔ ምንም ነገር አልፈልግም በአሁኑ ሰዓት። ደግሞ የኔ ምግብ ታውቀዋለህ። የዛሬ ምን አድርገው? ፕሊዝ አታስጨንቂ ኪዲ። ፕሊዝ ሄዲ ፕሊዝ ና ሄዲ። ኧረ በቃ ቴዲዬ፣ ከመቼ ወዲህ ነው ደግሞ አንተ እንደዚህ አይነት ጠጭ ሆንከው?
ኪዲ በምድር ላይ እንደ መጠጥ ብቸኝነትን ባዶነትን የሚያስረሳ ምን ነገር አለ? ከንቱነትሽን ለመርሳት እዚህ ውስጥ መደበቅ በቃ። ግን ጠጪዎችን ታዘብኳቸው። ለምንድን ነው እስከ ዛሬ ያልነገሩ? አትማኝ ቴዲ፣ መፍትሄው መጠጥ አይደለም። ኪዲ እኔ እኮ ያለ አርሴማ ባዶ ነኝ፣ ብቸኛ አይደለህም። አንተ አይነን መግለጥ አቅቶ ነው እንጂ ብቻህን አይደለህም። ሄሎ፣ አንዲት ስራ አጋጥማኝ ወጣ ብዬ ነው። ፈለከኝ? እንዴት አረጋ? በ20 ደቂቃ ውስጥ እመለሳለሁ። እሺ እሺ። ለኔ ብለህ ስራ አቋርጠህ መጣህ አይደል? ምንም አይደለም። ሶሪ፣ መደወል አልነበረብኝም። እሱ ከርሰማ እኔ ብዙ የሚያጣድፍ ስራ አልነበረኝም፣ ግን ያው አለቆቻችን ከቢሮ ሲያጡን ትንሽ ደስ ስለማይላቸው ብቻ ነው። ቴንክስ ፎር ኤቭሪቲንግ። ምንም አይደለም። አርሴማ እንዴት ነው? እየለመድሽ ነው? ምንም አይደል፣ ያው እየለመድኩ ነው። ኖ ኖ ኖ ኖ የማይሆን ነገር ውስጥ መግባት የለብንም። ኖ ቴዲ፣ እኔ እኮ እወድሃለሁ። ከኬንያ ጀምሮ ውስጥ ቀብሬ ያኖርኩት ፍቅር አለ። ከሰውነቱ የተሻለ ስራዬን የተሻለ ኑሮዬን ጥዬ የመጣሁት አንተን ብዬ ነው። እወድሃለሁ ቴዲ። ሶሪ ኪዲ፣ እኔ ለአንቺ መሆን ሰው አይደለሁ። በቃል ኪዳን የታሰርኩ ሰው። በማን? እንዴት በማን? በአርሴማ ነዋ። ጫማ ጥላት ሄዳለች። እመኚኝ፣ ትመለሳለች። መቼም ይሁን መቼም አንድ ቀን እውነቱ ሲገባ ትመለሳለች። በቃ ይገርምሻል። በሴቶች በተደጋጋሚ በደረሰበት ክህደት የተነሳ እውነተኛ ፍቅር የለም የሚል ድምዳሜ ላይ ደርሷል። ሁሉንም ሰው አንድ አይነት ነው ብሎ መደምደም የለበትም። እውነት ነው። እንደ መልካችን አስተሳሰባችንም ይለያያል። ውበታችን ደግሞ ልዩነታችን ነው። አሁንማ እንደው በቃ እኚህ በሽተኛ እናቱን አይናቸውን በአይናቸው ቢያሳያቸው ብዬ ሁሌ እመኝ። ግን ምናቸውን ነው የሚያማቸው? አሱዬ የማያማቸው ነገር ጠይቅ። ጉበት፣ ኩላሊት፣ ስኳር፣ ደም ብዛት፣ ደም ማነስ። በቃ ደሞዙን ተቀበለ ሮጦ ለሳቸው መድኃኒት መግዣ። በዛ ላይ ደግሞ የሟች እህቱን 2 ልጆች ሚጡና ቤቢን የሚያሳድገው እኮ እሱ ነው። ያንሰዋል። ዛሬ እንዴት በጠዋቱ ተገኘሽ? ከላይ በወረደ መመሪያ። እማዬ ግን የት ሄዳ ነው? ቤተ ክርስቲያን ነው። እንዴት ነው ዛሬ? ድብርቶችሽ ሁሉ ለቀቅ ያደረጉሽ ይመስላሉ። ምን ተገኝቶ? አንቺ ንገሪኝ እንጂ። እኔ የምለው የትላንትና ውሎሽ እንዴት ነበር? ያደራውን እቃ ሰጠን፣ ኮፊ ጠጣን። እንዴት አይነት መልካም ሰው እንደሆነ ለኔ ብሎ እኮ ስራውን ቱ ሲንከራተት ነው አለው። ማለት ምን አይነት ስሜት ነበረው? ውይ ሳምሪዬ፣ ሌላ ነገር አስቦ የቀጠረ መስሎሽ ነው? ምንም ይበል ምን የእህቴን ደስታ ስለመለሰልኝ ግን ላመሰግነው እፈልጋለሁ። አንቺ ልጅ ምንም አልተፈጠረም አልኩሽ። ይልቅ ዛሬ ነኝ ቡና ማፈላ ትንሽ አዜብዬ ለካ እውነቷን ነው። ፍቅር ደስተኛ ያደርጋል ያለችው። አንቺ ልጅ ተይኝ።
ትኩስ ነገር ካፕቺኖ፣ ማኪያቶ ጠቆር ይበለልሽ። ኦኬ ላንቺ ምን ይሆንልሽ የሚጠጣ? ለኔ ካፕቺኖ። ኦኬ ጠቆር ያለ ካፕቺኖ ከምግብ በኋላ ኦኬ አርሴማ ሄሎ አርሴምዬ። ሀይ ኪድዬ፣ እንዴት ነሽ? ሰላም ነሽ? አለሁልሽ። ምንድነው እንደዚህ ያጠፋሽ ባክሽ? ምንም አልተገኘም ለማለት ነው? አሪፍ ሰው ካገኘሽ አይንሽን እንዳታሽ ባክሽ። እግዚአብሔር አዘንሽን አይቶ ሊክስሽ ይሆናል። ቢያንስ መጽናኛ ይሆንሻል። ነገርኩሽ። ከዚህ በኋላ የቴዲ ጉዳይ ያከተመለት ነገር ነው። ካልጋሪ ምን ፍታረግ ነው አሉ። ማን ነገረሽ? ሰላም ነች የነገረችኝ። ልቡ እሷ ጋር ከሆነ ያለው ተጠቃለው ቢኖሩ ይሻላቸዋል። እሺ ኪድዬ፣ እደውልልሻለሁ። ስለኔ ምንም አታስብ። ባይ። በቃ ሰው ለኔ የሚገባኝ ይሄ ነው። የጓደኝነታችን መጨረሻ እኔን ቂሊንጦ ማውረድ ነው። ጆኒ በእናትህ ተወኝ። ለምንድን ነው የምትወው? ለምን እተዋለሁ? ጊዜው እየደረሰ እኮ ነው። የኔስ ጉዳይ አያሳስብም? የኔስ ጭንቀት አያሳስብህም? እሺ ምን አድርግ ነው የምትለኝ? በቃ ኪዴ የፈለገችው ከእሷ ጋር አብራችሁ ፎቶ እንድትነሱ ነው አይደል? አንድ ሁለት ቀን አገኛትና ለማስታወሻ የሚሆን ፎቶ እንነሳ በላት። እንደወደደች ደግሞ በጣም ያስታውቅ። ምን ታድርግ? መላክ አስመስላችሁ ስላችሁላት እንዴት አትወደኝ? በቃ ኪዴ ያለችውን ተግባራዊ አድርግና 20 ሺህ ብሩን ተቀበላት። አርሴማ እኮ የዋህና ንጹህ ሴት ናት ጆኒ። እኔም ንጹህ የመንግስት 20 ሺህ ብር ያሳስበኛል ሶል።
ሰሌ ሰሌ ስልክ ማማ ይላል። ማዘር ናቸው? አዎ። ለምን አትደውልላቸው? በኋላ ደውላት። ደጋግሞ እኮ ነው የደወሉ። ምን እንደዚህ ናት። አንዴ መደውል ከጀመረች ማቆም ያላት። ምናልባት አስቸኳይ ጉዳይ አጋጥማቸው ከሆነ ስለማታውቂያት እኮ ነው። አሁን ብደውላት የት ነህ፣ ምን በላ፣ ምን ጠጣ፣ ጥያቄዋ ማቆም የለውም። እሱ እኮ የሁሉም እናቶች ጭንቀት ነው። አይዞህ፣ አሪፍ ሚስት ስታገባ የሳቸውም ልብ እረፍ ይላል። እኔም አግብቼ ለእሷ ስል በተገላገልኩ። በላሁን አንሳላቸው። የት ነህ? ና ቶሎ ና ነው የምትለኝ? እንደዚህ አስቸኳይ ጉዳይ ከገጠማቸውማ በቃ ሌላ ቀን ይሻላል። አዎ ደስ ይበላቸው። ኦኬ፣ እየመጣሁ ነው። ሶልዬ ስትመጣ ለልጆቹ ወተት። ሄሎ ሄሎ፣ ሶልዬው በደንብ ማን ነው? ሰላም ነው ቴክሻ? አለሁ። ለማን ይድራ ብለህ ነው እንደዚህ ራስን የምጥለው? አትሞኝ። እሷ እንደሆነ አገር ቤት አለማን እየቀጨች ነው። ምን እንደመሰልክ ራስን በመስታወት አይተህ ታውቃለህ? ነው ቴዲዬ፣ መጀመሪያ ምግብ መብላት አለብህ። ፕሊስ ኪዲያ፣ እኔ አሁን ምንም የመብላት አፕታይት የለኝም። ምንሽ ጥብስ ነገር ልስራለና እሱን በልተህ ጠጣ። ነገርኩሽ እኮ ምንም አፕታይት የለኝም። ኦኬ፣ በኋላ ሰርተን እንበላለን። እኔ የምጠጣ ይዤ ልምጣ። ሶሪ ኪዲ፣ አሁን ካሌብን ቀጥሬው ለወጣ ነው። ቀጠሮ ካለ ሂዳ፣ እኔ ቤቱን እያስተካከል እጠብቃለሁ። ከዛም የሚበላ ምናምን እንሰራለን። ፕሊስ ኪዲ፣ ይሄን ያህል መቸገሩ ምንም አያስፈልግም። በዚህ ላይ ደግሞ እዛው እየተጫወትን ልናደር ነው የተቀጣጠርነው። ከፈለግሽ አብረን መሄድ እንችላለን። አትጠራማ። ምን መጠራት ያስፈልግሻል? የጓደኞችሽ ቤት አይደል እንዴ? እኔም በጣም ናፍቀሽኛል። ከስራ እንደወጣሁ እየበረርኩ አንቺ ጋር ነኝ። እወድሻለሁ። ስማ እንጂ ትንሽ ያበዛዋል መሰለኝ። አንተ አይደል እንዴ ስገፋፋኝ ነበርከው? ታዲያ 20 ሺህ ብሩ እስኪላክልን ድረስ ነበር። አርሴማን ወድጃታለሁ። ንጹህ የፍቅር ልብ አላት። ህሊና ብትሰማስ? አንተ ካልነገርካት በስተቀር በምን ትሰማለች? ከቤት አትወጣ። ባካታሹ ፍኔ ምሬ ነው። ታዲያ ምን እንድልህ ነው የምትፈልገው? ለጊዜው ምንም አይነት መንገድ የለም የምታውቅበት። ቆይ በተደጋጋሚ ውጭ ስታደር መጠርጠሩ አይቀርም? በተደጋጋሚ ፊልድ ጣሉ። በምን ትጠረጥራለች? ችግሩ ስልክ ስለማላነሳ ከአሁኑ መነጫነጭ ጀምራለች። እሺ ሶል፣ እንደው ልጆችስ አያሳዝኑም?
ለዚህ ያስለከለክሽ ያስመጣሽኝ ግን በሰላም ነው? አርሴማ መጥፎ ዜና ልትነግሪኝ ነው የጠራሽኝ? መጥፎ ዜና ላንተ ምንድን ነው? ልሄድ ነው ወይም ደግሞ ካሁን በኋላ ላገኝ አልፈልግም። ምን ሆነሻል የኔ ፍቅር? የኔ ማር ንገሪኝ፣ ምን ሆነሻል? ምን ሆነሽ ነው? ንገሪኝ። እርጉዝ ነኝ። እና just because she's pregnant ልታገባ ነው የምትይኝ አለች። ለምን የተገረበ ነው? እንትን ደግሞ የተገረበ የተገረበማ ከአንድ ሰው ጋር ቆይተሽ ከዛ በኋላ ተጣልተሽ ዞር ብለሽ ስትመለሺ ማለት ነው። አንቺ መቼም የማታመጪው ነገር የለም። እኔ አላመንኳትም እንጂ አሁን ከሄድኩ ነው የተዋወቅነው ብላኛለች። who cares ለነገሩ አሁን አወቃችሁ ድሮ አወቃችሁ ያው ነው። እንዴት ግን ባጭር ጊዜ ልትፈርምላችኋለች? በቃ ይምጣና ጸባዩ ካማራ አብረው ይኖራሉ። ካልሆነ this is Canada ሲንግል ማም ሆና ትኖራለች። የነገሮች ፍጥነት ግን ታስበውና ታቅደው የተደረገ ይመስላሉ። የኔ ቆንጆ ህይወት በአጋጣሚ የተሞላች ናት። 4 ዓመት ሙሉ የጠበቀችው ሰው ሄርት አድርጓት ሄዷል። አሁን ደግሞ ያላትን ትሞክር። ሰው ያበልክ ሚስትና 2 ልጆችን ቤት አስቀምጠ አፈን ሞልተ ላገባ ነው ትለኛለህ? በቀልድ የጀመርኩት ነገር ሳላስበው እንደዚህ ሆነ። ገንዘቡን ከተቀበልን በኋላ ግንኙነትን እንድታቆም ነግሬህ ነበር። እንዲህ በቀላሉ እንዴት ልጅ ላይ ስማ፣ በጋብቻ ላይ ጋብቻ ሊያስከስስ እንደሚችል አታውቅም? ነገርኩ። ከሊና ጋር በህግ የተፈራረምነው ነገር የለም። ልትጋቡ ማሰባችኋል? ፕሮሰሱ አልቆ ከሄድኩኝ በኋላ ይቅርታ ጠይቃታለሁ። ምንድን ነው በቃ እኔ ከደሙ ንጹህ እና ሰርጉ ላይ አልገኝም እያልክ ነው ያለው? ሰርግም አስባችኋል? ለፕሮሰሱ እኮ መፈራረም አለብን። እንዴት ነው አንተ እንደዚህ አይን ያወጣኸው? ኧረ ተበሻቀጥክ። እያሾፍሽ ነው ኪዲ? ማንን ነው ማስተዋወቃት? በገንዘብ የውሸት እናትና ታዘጋጅተህ ጥሩ ድራማ መጫወት ትችላለህ። ወንድሜ ስደት ተጠራጣሪ ያደርግሃል። እየሰማሁሽ ነው። ሌላው በላኩልህ አድራሻ ለቴዲ ፎቶዎችን ሁሉ መላክን እንዳትረሳ። በምንም አይነት ተአምር የላኪ አድራሻ እንዳይኖር። የበሰበሰ ዝናብ አይፈራም አሉ። እንግዲህ በኋላ ምን ምርጫ? የልጆች ጨዋታ እኮ ነው ያደረጋችሁ። እማ ጊዜ የለኝም፣ የመመለሻ ቀን እየደረሰ ነው። እና ወገን ዘመድ እንደሌለው ብቻዬን ተንጦልጥዬ ልሂድ? ሰውስ ምን ይለኛል? አባት ስለሌላት ነው ብሎ ጎረቤቱ ሳይወቅሰኝም? በቃ እንደውም እንደዛ ካሰብሽ ጽንሱን አስወጣዋለሁ። ምን አስወርደዋለሁ? ይሄንን ጉድ ሰው እንዳይሰማ እኔም አልቀበለው፣ ይቅርታም የለውም። እንደፈለጋችሁ ማድረግ ትችላላችሁ። በአባትሽ አጥንት ይዤሻለሁ። ይሄን ቃል ሁለተኛ እንዳትደግሚ። አስወርደዋለሁ።
አላልኩሽም? እንደዚህ ካላስፈራራሻት ትሻትልሽም ነበር። ኧረ ገላገልሽ። መጣሁ። ሽንት ቤት መጣሁ። ሄሎ። ሀይ ሰላም። ውይ እኔማ አላነሳ ስትሉኝ ጨንቆኝ ነበር። አልሰማሁትም ነበረ። ምንም አይሰማም። ማዘር ስለተኛች እንዳልቀሰቀሳት ብዬ ነው። ኦ በቃ እንዳቀሰቀሳቸው። እንዴት እንደናፈቅሽኝ። እኔም በጣም ናፍቀኸኛል። እኔ እንጃ እንዴት እንደምችለው። ፕሮሰሱን ጀምሬያለሁ። በዚህ ሰዓት አጠገብሽ በሆን ደስ ይለኝ ነበር። በተቻለኝ አቅም እንዲፈጥን እከታተላለሁ። የኔ ቆንጆ ማዘር እየተጣራች ነው። በቃ ነገ ደውይልኝ። በቃ ሂድላቸው። ነገ ደውልልሃለሁ። ባይ። እሺ ደህና ምሽ። ሰላምዬ በጭራሽ ልታናገረኝ እኮ ፈቃደኛ አይደለችም። ማናገሩ ምን ጥቅም አለው እንዴ? የሰው ሚስት ከመሆኗን በተጨማሪ የ3 ወር እርጉዝ ነች። ፕሊዝ ሰላም፣ አንድ ጊዜ ብቻ እንደምንም ብለሽ እንድንገናኝ አድርጊ። አንድ የተገናኝተን እውነቱን ከኔ ትስማ። ያንን ነው ፈልገው። ፕሊዝ እንዴት አድርጌ ቴዲ?
ስልኬን ለማንሳት እንኳን እኮ ፈቃደኛ አይደለችም። ወሬዋን እንኳን የምሰማው ከኪዲ ነው። ሰላም ፕሊዝ try your best። አንድ ጊዜ እንደምንም ብለሽ እንድንገናኝ አድርጊ። እውነቱን ከኔ ተስማ። ያን ብቻ ነው ፈልገው። ኦኬ በቃ አንድ ጊዜ ልሞክር። Thank you ሰላም። Thank you. በር ማንኳኳት የሚባል ነገር አልፈጠረብሽም? ከአቶ ሽፈራውም ጋር የሚያጣላን ይሄ ነገር ነው። ምን እየፈለግሽ ነው? ቅድም ስመጣ የሆነ ወረቀት ይዤ ነበር። ደግሞ ምን ጣልሽ? እኔ ዛሬ አቶ ሽፈራው ከስራ አባረሩ። ማ እሳቸው መቼም አያባረሩሽም። ምን እንዳስነካሻቸው ፈጣሪ ብቻ ነው የሚያውቀው። ምን አስነካቸዋለሁ? ሲፈጥራቸው የተነኩ ናቸው። ወይ አሜሪካን ሀገር ያለችው እህትሽ ነች? አዎ ባለፈው የመጣችው። አስተዋውቄሽ ነበር እኮ ረሳሻት እንዴ? ማን ነው? የቱ? ይሄ ባሏ ነው። ራሱ ነው። ማን ነው? ሰለሞን። ነኝት በቃ የት ነው የምንሄደው? በቃሱ ሚስቱንና ልጆቹንማ ማየት አለብሽ። ምን ልትያት ነው? የምለውን እኔ ነኝ የማውቀው። ነኝ ቤቶች ሊና እንግዳ እንዴት ነሽ? ደህና ነሽ ወይ? እንዴት ነሽ? ደህና ነሽ? ልጆች ደህና ናቸው? ደህና ናቸው፣ እግዚአብሔር ይመስገን። ግባ እንሄዳለን። ሰለሞንስ ደህና ነው? ደህና ነው፣ እግዚአብሔር ይመስገን። ደህና ነሽ? ደህና እግዚአብሔር ይመስገን። ልጆችስ ደህና ናቸው? ደህና ናቸው፣ እግዚአብሔር ይመስገን። ካየኋቸው ስንት ጊዜ። መቼም ትልልቅ ልጆች ሆነዋል። አዎ ትልልቅ ልጆች ሆነዋል። ግን እኮ በቀደም ሰኞ ዕለት እኮ መንገድ ላይ ተገናኝተን ነበር። የኔ ነገር ልቤ ጥፍት ብሏል እኮ። ሰለሞንስ ደህና ነው? ደህና ነው፣ እግዚአብሔር ይመስገን። ዛሬ ግን ምን እግር ጣለሽ? እዚህ አቶ አሸብር ማን ነው? አቶ አሸብር የሚከራይ ቤት አላቸው ሲባል ሰማንና ለሷ ለጓደኛ ይፈልገን ነው። እዚህ ግቢ? ኧረ ከዚህ ቤት ሌላ የሚከራይ ቤት የላቸው ነው ወይስ እኛን አስወጥተው ሌላ ሰው ሊያከራዩ አስበው? ኧረ በስመ አብ በይ። መድኃኒዓለምን ከሳችሁ አፍ አልሰማንም። እንዲሁ ሰዎች ሲያወሩ ሰምተን ነው። አይ አለምዬ፣ በወቅቱ የቤት ኪራይ አንከፍል ብለን ብናስቸግራቸው እንግዲህ ለሌላ ሰው ሊያከራዩት ያስቡ ይሆናል። መድኃኒዓለምን ስልሽ በይ፣ እሳቸውንም አንጠይቅም። ወደምንሄድበት እንሂድ። ደህና ዋይ። ቻው። ሰው ግን ኬት አምጥቶ ነው የሚያወራው? በይኔ ነው ወይ ምን ይሄን ከሚያሰማኝ እንደ አባቷ ሞቼ በነበር። ወይ ውርደት! ወይ ውርደት! ወይ ውርደት! ያንቺ እንደዚህ መሆን ምንድነው ጥቅሙ? አዋረደችኝ። ራስሽ አይደለሽ እንዴ አግቢ ውለጂ እያልሽ ስትጨቀጭቃት የነበርሽ? እንዴት ነው የምትናገሪው? አግቢ ብላት ባለትዳር ነው ያልኳት። አውቃኔ ያገባችሁ እያልሽኝ ነው? አላልኩም፣ አልወጣኝም። ነገር አጥምጂ። እሺ አሁን ምን እናድርግ ነው የምትይ? በቃ ይሄን ነገራትና ፕሮሰሱን ታቆመው። እንደሱ ይሻላል። አሁን
ይሄ ሁሉ ካናዳ ለመግባት አይደለም እንደ ቋመጠ ይቀራታል። ስትነግሪያት ታዲያ ቀስ ብለሽ አለሳልሰሽ ነው። ምን ትሆናለች ብለሽ ነው? ልጄን አውቃታለሁ። እንዳንቺ ጨካኝ አይደለች። ወይ ለመለያየታቸው ነው ምክንያት እንደሆንኩ በምን እርግጠኛ ነሽ? ቴዲን እንደምታፈቅሪ መጠራጠር ከጀመርኩ ቆይቻለሁ። እሱ ግን አያውቅም ነበር። እንከፍ ጅል ነገር ነው። የሚያፈቅራት እጮኛ እያለችው ምን እንዲያደርግ ፈልገሽ ነበር? ምናልባት ወንዶች እንደሚያደርጉት እሺ፣ ፎቶአቸውን እንዴት አድርገሽ አገኘሽ? ከድሮም ጀምሮ ቴዲን በጣም እንደምወደው ሰርጉ ታውቅ ነበረ። እናም ሰርጉ ላይ ሁለቱም እንደሚገኙ ነገረች። ከዛ ያንን አጋጣሚ ተጠቅማ የተለያዩ ፎቶችን እንድታነሳ ነገርኳት። ባልኳት መሰረት የተለያዩ ፎቶችን አንስታ ላከችልኝ። አንድ ጊዜ አርሴማን አዲስ አካውንት ከፍቼ ኬንያ እንደማውቃት ነገራት። ፍሬንድ ሪኩዌስት ልኬላት ነበር። እናም ያንን አጋጣሚ ተጠቅሜ ፎቶቹ በዛ መንገድ እንዲደርሷት አደረኩ። ከዛ በኋላ ነገሮች በራሳቸው ጊዜ ይጠላለፉ ጀመር። አንቺ ግን ፍቅር አይደለም እልህ ነው የያዘሽ። አንቺን አጠገቡ አስቀምጦ ሌላ ሴት በመያዙ እልህ ይዞሽ ነበር። እናም እሷን አስወግደሽ ከሷ የተሻለሽ ሴት መሆንሽን ለራስሽ ማሳየት ትፈልጊ ነበር። አትሳሳች ጓደኛዬ፣ እውነቱን ነው እንዲያውቅ ያደረኩት። አንቺ ግን አሁንም አትጸጸችም? የእውነት የምታፈቅሪ ከሆነ ቴዲ ያሳዝንሽ? ምንም በዩ ምንም ቴዲ የኔ ነው። እንዴት አድርገሽ? እሱን ለኔ ተይው። ወይ ሰው ማመን ግን ተስማ ሚስትና ሁለት ልጆቹን ቤት አስቀምጦ ሰው ይሰማብኛል ብሎ ትንሽ እንኳን አይፈራም። ሰውና እግዚአብሔርን የሚፈራ እኮ ህሊና ያለው ሰው ነው። ይሄ ህሊናውን ለገንዘብ የሸጠ ሆዳ። እስቲ ሚስቱ ብትሰማስ? ፈሬ ቀን ጎዶሎ አይቅጠምሽ። እንዴት አይነት ጎበዝ ተማሪ ነበረች መሰለሽ። ይሄው ከትምህርቷ ሁሉ አሰነካክሎ ቁጭ ብላ ቤት ውስጥ አሁን ልጆች ታሳድጋለች። እሱማ በአቋራጭ ካናዳ ሊገባ ነበራ። ይልቅ እሱን ነገር አስቆሚልኝ። እሱን ፕሮሰስ ቶሎ አስቆሚልኝ። እኔ ማየሩሜቷን ስልክ ፈልጌ ማግኘት አልቻልኩም። ስልኳን ብታገኝ ለደባሏ ልትነግሪያት? ምን አማራጭ አለኝ አለምዬ? ምን ያህል የልብ ጓደኛ መሆኗን በምን አወቅሽ? ምናልባት ይቺ ልጅ ሚስጥሯን ማንም ሰው እንዲሰማባት የማትፈልግ ብትሆንስ? እሺ ምን አድርጊትኛለሽ? እንደኔ ሚስጥሯን ሌላ ሰው ሰምቶ ከሚያባክንባት በቀጥታ ለራሷ ንገሪያት። ደውይላት። ፕሊዝ ሰላም በናቲ ምትሽሻል። አንቺ በመንገድ ደግሞ ምን አሰብሽ? እሱ ለኔ ተይው። በቃ አሁን መሄድ አለብኝ። ስራዬን ከአሁኑ መጀመር አለብኝ። ከመቼ ወዲህ ነው ጠጥተሽ የምትሄጂው? ይልቅ እዚህ ታድሪያለሽ። ሰላምዬ፣ በጣም ብዙ የምሰራው ስራ አለብኝ። ያምሻል እንዴ ኪዲ? እዚሁ ታድሪያለሽ። ሰላምዬ፣ don't worry, I'm okay. ኪዲ፣ እሺ ያደርስሻለሁ። ስሚ፣ መጣሽ? ቁልፍ ይዤ መጣሁ። አንቺ ኪዲ
ምን እያልሽ ነው ሳምሪ? ምን ጤና ይስጥልኝ እነ ቤቢ አባ። መንታ ናቸው ብለሽ እንዳታስደስች። እንደዛማ ከሆነ 4 ይሆኑብሃል። እንዴ ምን እያልሽ ነው? ለራሴ የቤት ኪራይ መክፈል አቅቷል እንኳን 4 ሆነብህ። ስለምን እንደምታወራው? ሰላሚ ምንድን ነው? ታንክስጊቪንግ አይደል እንዴ? ሞቅ ሞቅ አድርጉት እንጂ። አይገርምም? እልም ብዬ እጄልሃለሁ። ሶሪ የኔ ቆንጆ ስኖ ላይ መሰጡ አይበቃም? ሶልዬ ያያቸው በቃሽ። እንዴ እንጂ ክላስ